ሰላም፣ እንኳን ወደ ዝግጅታችን በደህና መጣችሁ። ዛሬ የምንዳሰሰው ጉዳይ በጣም እውነት ለመናገር ወሳኝና ትንሽ ከበድ ያለ ነው። ላለፉት 10 ዓመታት ዓለምን ያስተዳደረው ስርዓት እየተናጋ ይመስላል። ይህንን ለመረዳት እንዲረዳን ደግሞ ከሲንጋፖር የውጭ ጉዳይ ሚኒስትር ጋር ከተደረገ አንድ ሰፊ ቃለ ምልልስ ውስጥ የተገኙ አስኳል ነጥቦችን ይዘን መጥተናል። የዓለም የኃይል ሚዛን እንዴት እና ለምን እየተለወጠ እንደሆነ በጥልቀት እንመለከታለን። በትክክል ዋናው ጥያቄ መሱ ነው አይደል? ከሁለተኛው የዓለም ጦርነት በኋላ በአሜሪካ መሪነት የተገነባው ዓለም አቀፍ ስርዓት መሰረቱ እየተናጋ ነው። ለምን? ይህ ለውጥ ከየት መጣ? አሁንስ ያለው እውነታ ምን ይመስላል? አዎ፣ የዛሬው ተልዕኳችንም ይሄው ነው። ሚኒስትሩ የጂኦፖለቲካ የአየር ንብረት ለውጥ ብለው የጠሩትን ይህንን መሰረታዊ ሽግግር መረዳት ምን አመጣው፣ አሁን የት ላይ ነን እና ከዚህ ሁሉ መሃል የተስፋ ጭላንጭል ሊኖር ይሆን? ውይይቱን ለመክፈት ግን አንድ ታዋቂ አባባል ልጠቀም። እሺ። ኤርነስት ሄሚንግዌይ በልቦለድ ውስጥ አንዱ ገጸ ባህሪ እንዴት ከሰርክ ተብሎ ሲጠየቅ ቀስ በቀስ ከዚያም በድንገት ብሎ ይመልሳል። ዋው! አሁን በዓለም ላይ የሆነ ካለው ነገር ጋር በጣም ይመሳሰላል። በጣም እሺ። እንግዲያው ይህንን ጉዳይ እንፈታታው። የመጀመሪያው ምዕራፍ የአንድ ዘመን ፍጻሜ ነው። ምንጩ ላይ እንደተጠቀሰው ላለፉት 80 ዓመታት አሜሪካ ድግ የበላይ ኃይል ነበረች ይላል። ይህ ሐሳብ ትንሽ ከበድ ይላል። ምን ማለት ነው? በትክክል ደግ የምትለው ቃል እዚህ ላይ ወሳኝ ነች። ከሁለተኛው የዓለም ጦርነት በኋላ አሜሪካ ከዓለም ጠቅላላ ምርት 40 በመቶ ድርሻ ነበራት። ያው በታሪክ እንደምናውቀው አሸናፊ ኃይል የተሸነፉትን ይበዘብዛል ይቀጥል አይደል? አዎ፣ ልክ ነው። አሜሪካ ግን ያንን አላደረገችም። በተቃራኒው በማርሻል ፕላን አውሮፓን በተለይም ጠላቷ የነበረችውን ጀርመንን እንዲሁም ጃፓንን መልሳ ገነባች። ከዚህም በላይ 4 መሰረታዊ ስጦታዎችን ለዓለም አቀረበች። ስጦታዎች? አዎ፣ ሰፊ ገበያዋን ከፈተች፣ ቴክኖሎጂን አጋራች፣ ካፒታል አቀረበች እና ከሁሉም በላይ በሕግ ላይ የተመሰረተ ዓለም አቀፋዊ ስርዓት ዘረጋች። ይህ በታሪክ ታይቷ የማይታወቅ ነው። ስለዚህ ይህ ስርዓት ለሌላው ዓለም እድገት ትልቅ አስተዋጽኦ አድርጓል ማለት ነው። በጣም መጀመሪያ ተጠቃሚ የሆኑት አውሮፓና ጃፓን ነበሩ። ከዚያም እንደ ሲንጋፖር፣ ደቡብ ኮሪያና ታይዋን ያሉ የእስያ ነብሮች ተከተሉ። በመጨረሻም ቻይና ይህንን ስርዓት ተጠቅማ ከድህነት ወጥታ የዓለም ግዙፍ ኢኮኖሚ ለመሆን በቃች። እሺ፣ ታዲያ ወደ ሄሚንግዌይ አባባል እንመለስ። ቀስ በቀስ የመጣው ለውጥ ምንድን ነው? ቀስ በቀስ የመጣው ለውጥ የተከሰተው በራሷ በአሜሪካ ውስጥ ነው። አሜሪካ ለዓለም ገበያዋን ስትከፈት እና ቴክኖሎጂ ስትሰጥ የራሷ የማምረቻ ኢንዱስትሪዎች ቀስ በቀስ ተዳከሙ። ፋብሪካዎች ወደ ውጭ ሲዘዋወሩ በሚሊዮን የሚቆጠሩ የአሜሪካ ሰራተኞች ስራ አጡ። የመካከለኛ መደቡ ገቢ ለዓመታት ሳይጨምር ቀረ። ስለዚህ በአሜሪካ ሕዝብ ዘንድ ይህ ስርዓት ሌላውን ዓለም እየጠቀመ እኛን እየጎዳን ነው የሚል ስሜት ተፈጠረ። በትክክል ይህንን ስርዓት በገንዘባችንና በልጆቻችን ደም የምንደግፈው እስከ መቼ ነው የሚለው ጥያቄ ተራ የፖለቲካ መፈክር ሳይሆን የብዙሃኑ ሕጋዊ ጥያቄ ሆነ እና ድንገት የመጣው ለውጥ ደግሞ የዚህ ብሶት የፖለቲካ ውጤት ነው ማለት ነው። ፍጹም። ድንገት የመጣው ለውጥ አሜሪካ ከእንግዲህ ይህንን ሸክም አልሸከምም ብላ እጇን ማጥፏ ነው። የውጭ ጉዳይ ሚኒስትሩ ይህንን ሲገልጹት ዝም ብሎ ጊዜያዊ ማዕበል ወይም የአየር ሁኔታ ለውጥ አይደለም ይላሉ። ይልቁንም የጂኦፖለቲካ የአየር ንብረት ለውጥ ነው። ማለትም መሰረታዊ ቋሚና የማይቀለበስ ሽግግር ነው እያሉ ነው። አዎ፣ ልክ እንደዛ። ይህ በጣም አስገራሚ ምልክታ ነው። ብዙ ሰዎች በተለይ የፕሬዝዳንት ትራምፕን ፖሊሶች እንደተዘበራረጉና ወጥነታን እንደሌላቸው አድርገው ነው የሚመለከቷቸው። እውነት ነው። ግን ሚኒስትሩ ነጥብ በጣም አስተማሪ ነው። ብዙዎች የፕሬዝደንት ትራምፕን አካሄድ እንደ በዘፈቀደ ነገር ያዩታል። እሳቸው ግን ያ አመለካከት ላዩን ብቻ እንደሚያይ ይናገራሉ። የትራምፕ አቋም በንግድ፣ በስደተኞች እና በዓለም አቀፍ ግንኙነት ላይ ለአለፉት 30ና 40 ዓመት ምንም አልተለወጠም። ምንም? አዎ። ለምሳሌ በ1988 ከኦፕራ ዊንፍሬ ጋር ባደረጉት ቃለ ምልልስ ላይ ዛሬ የሚናገሩትን ነገር በሙሉ ያኔም ተናግሮታል። የሚገርም ነው። ስለዚህ አቀራረባቸውና አነጋጋራቸው አዲስና ያልተለመደ ቢመስልም ከጀርባ ያለው እምነት ግን ወጥ እና ለረጅም ጊዜ የያዙት ነው። ስለዚህ ድርጊታቸው የአንድ ግለሰብ ዝብርቅርቅ ሐሳብ ሳይሆን በአሜሪካ ውስጥ ለረጅም ጊዜ ሲብላላ የቆየውን
የሕዝብ ስሜት የሚያንጸባርቅ ነው እያልን ነው። በትክክል ድርጊታቸው የአገር ውስጥ ፖለቲካን ጥልቅ እውነታ ያገናዘበ ነው። ለዚህም ነው ለውጡ ጊዜያዊ ሳይሆን መዋቅራዊ ነው የምንለው። እሺ፣ እንግዲያው የድሮ ስርዓት አብቅቷል። ይህ አዲስ ስርዓት አልባ የሚመስል ዓለም ምን ይመስላል? ትኩረታችንን ወደ ሁለቱ ግዙፍ ተዋናዮች አሜሪካ እና ቻይና እናድርግ። እዚህ ላይ ነው ነገሩ በጣም ውስብስብና አሳሳቢ የሚሆነው። በሁለቱ ሀያላን አገሮች መካከል ያለው ቁልፍ ችግር በአንድ ሐረግ ሊጠቀለል ይችላል። ሙሉ በሙሉ ስትራቴጂካዊ መተማመን ማጣት። ሙሉ በሙሉ? አዎ። የእያንዳንዱ ወገን የሌላኛውን እያንዳንዱን እርምጃ የሚተረጎመው በክፉ ነው። ቻይና አሜሪካ እድገቷን ለማደናቀፍ እንደምትፈልግ ታምናለች። አሜሪካ ደግሞ ቻይና እሷን ከዓለም መሪነት አውርዳ የራሷን ስርዓት ለመጫን እንደምትሰራ ታምናለች። ነገር ግን በቅርቡ አንዳንድ ስምምኖችና የንግግር መድረኮች አይተናል። እነዚህ ግንኙነቱ የተሻሻለ መሆኑን አያሳዩም። እንደ ሚኒስትሩ ትንታኔ ከሆነ በፍጹም። እነዚህ የሚታዩት ነገሮች መሰረታዊ ለውጥ ሳይሆን ታክቲካዊ እረፍት ናቸው። ታክቲካዊ እረፍት? ይህ አገላለጽ በጣም አስፈሪ ነው ነው አይደል? ሁለቱም ወገኖች ለቀጣዩና ለከፋ ፉክክር ለመዘጋጀት ጊዜ እየገዙና ስቴፋ ሲወስዱ ነው ማለት ነው። የረጅም ጊዜ አዝማሚያው ግን አሁንም ወደ መለያየት ነው፣ በተለይ በቴክኖሎጂና በፋይናንስ ዘርፎች። የዚህ መተማመን ማጣት ተጨባጭ ውጤቶቹ ምንድን ናቸው? በዕለት ተዕለት የዓለም እንቅስቃሴ ላይ ምን ተጽዕኖ እያሳደረ ነው? ሚኒስትሩ 3 በጣም ወሳኝ መዘዞችን ይጠቅሳሉ። የመጀመሪያው የሁሉም ነገር ወታደራዊ መሳሪያ መሆን ነው። ቆይ፣ ይህንን ትንሽ ፈተን እንየው። እንደ ዶላር ያለ የገንዘብ ስርዓት እንዴት መሳሪያ ይሆናል? በጣም ጥሩ ጥያቄ ነው። ዶላር የዓለም ዋነኛ የመገበያያ ገንዘብ ነው። አሜሪካ ይህንን ተጠቅማ የማትስማማበትን አገር ከዓለም የገንዘብ ስርዓት ልታገል ትችላለች። ይህ ኢኮኖሚውን ያሽመደምዳል። የአቅርቦት ሰንሰለትም እንዲሁ። ልክ እንደዛው አንድ አገር ለሴሚኮንዳክተር ወይም ለሕክምና መሳሪያ በሌላ አገር ላይ ጥገኛ ከሆነች ያቺ አገር ይህንን እንደ ጫና መፍጠሪያ ልትጠቀምበት ትችላለች። ስለዚህ ቀደም ሲል እንደ ጥሩ ነገር ይታይ የነበረው የጋራ ጥገኝነት አሁን እንደ ትልቅ ድክመት መታየት ጀምሯል። ገባኝ። ስለዚህ የእያንዳንዱ አገር ራሱን ለመከላከል ይሞክራል። ይህ ደግሞ ወደ ሁለተኛው ነጥብ የሚወስደን ይመስለኛል፣ የአቅርቦት ሰንሰለት መሰባበር። ኮቪድ ወረርሽኝ ጊዜ እንዳየነው እንደ ማስክ ያሉ ቀላል ምርቶች እንኳን ማግኘት ምን ያህል አስቸጋሪ እንደነበር እናስታውሳለን። ይህ ለሁሉም አገሮች ትልቅ የማንቂያ ደወል ነበር። ስለዚህ አሁን ዓለም ከውጤታማነት ይልቅ ወደ ጽናት እና ራስን መቻል ላይ ያተኮረ የአቅርቦት ሰንሰለት እየገነባች ነው። ይሄ ማለት ምርትን በጣም ረካሽ በሆነበት ቦታ ከማምረት ይልቅ ደህንነቱ በተደበቀበት ቦታ ማምረት ማለት ነው አይደል? በትክክል። የዚህ ቀጥተኛ ኢኮኖሚያዊ ውጤት ደግሞ የዋጋ ግሽበት ነው። ምክንያቱም ምርቱ የሚመረተው ዋጋው በጣም ረካሽ በሆነበት ቦታ ሳይሆን በፖለቲካ አስተማማኝ በሆነበት ቦታ ስለሚሆን ነው። በሌላ አነጋገር ለደህንነታችን ስል የዋጋ ጭማሪ ግብር የከፈልን ነው ማለት ይቻላል። ይህ ሁሉ በጣም ተስፋ አስቆራጭ ነው። ታዲያ እንደ አየር ንብረት ለውጥና ወረርሽኞች ያሉ የጋራ ችግሮቻችንስ ምን ይሆናሉ? ይህም ወደ ሶስተኛውና ምናልባትም ከሁሉም በላይ አሳሳቢ ወደ ሆነው መዘዝ ያምራናል። የዓለም የጋራ ችግሮችን መፍታት አለመቻል። እነዚህ ችግሮች የአንድ አገር ብቻ ሳይሆን የሁሉም ናቸው። መፍትሄያቸውም የሁሉም ትብብር ይጠየቃል። ለምሳሌ የፓሪስ የአየር ንብረት ስምምነት ሊሳካ የቻለው አሜሪካና ቻይና ተስማምተው በአንድ ጎራ ስለቆሙ ነበር። አሁን ግን ያም አይታሰብም። በጣም ከባድ ነው። አሁን ሁለቱ ቁልፍ ተዋናዮች መፍትሄ ከመምራት ይልቅ የጨዋታውን ሕግ እያፈረሱ ነው። እውነት ለመናገር ትንሽ ጭንቀት እየተሰማኝ ነው። ነገር ግን ምንጩ ላይ መልካም ዜና ወይም የተስፋ ጭላንጭል እንዳለ ተጠቅሷል። ከዚህ ሁሉ ውጥንቅጥ መሃል ብሩህ ተስፋ የሚሰጥ ነገር አለ። አዎ፣ እዚህ ላይ ነው ትንሽ እፎ የምንልበት ነጥብ የሚመጣው። የቀረው ዓለም ዝም ብሎ እጁን አጣጥፎ እየተመለከተ አይደለም። ለምንድን ነው የአሜሪካን የንግድ ፖሊሲ በመቃወም ወደ የበቀል እርምጃ ያልገባው? ሁለት ዋና ዋና ምክንያቶች አሉ። የመጀመሪያው ግልጽ ነው። ትንንሽ አገሮች ከአንድ ግዙፍ ኃይል ጋር የንግድ ጦርነት ውስጥ ገብቶ አያሸንፉም። ሁለተኛውና ዋነኛው ምክንያት ግን አብዛኛው የዓለም ምጣኔ ሀብት አውሮፓ፣ አሲያ፣ አፍሪካና ደቡብ አሜሪካ አሁንም በሕግ ላይ የተመሰረተ ንግድና ትስስር ይፈልጋል። ስለዚህ አሜሪካና ቻይና ፉክክር ውስጥ ቢሆኑ የቀረው ዓለም
የራሱን የትብብር መረብ የፈጠረ ነው ማለት ነው። በትክክል አዲስ ፈቃደኛ የሆኑ አገሮች ጥምረት እየተፈጠረ ነው። እነዚህ አገሮች ሁለቱ ግዙፎች ሲጣሉ እኛ ለምን ንግዳችንን እናቆማለን የሚል አቋም ይዘዋሉ። ይህ ፈቃደኛ የሆኑ አገሮች ጥምረት በንድፈ ሐሳብ ደረጃ በጣም ጥሩ ይመስላል። በተግባርስ ምን ይመስላል? ይህንን ጥረት የሚመራ ያለ አገር አለ? የሲንጋፖር ጥረት ከሁሉም የተሻለ ምሳሌ ነው። ለሲንጋፖር ነፃ ንግድ የቅንጦት ጉዳይ ሳይሆን የህልውና ጉዳይ ነው። የህልውና? አዎ፣ አስቡ፣ የንግድ መጠኗ ከጠቅላላ የአገር ውስጥ ምርቷ 3 እጥፍ ይበልጣል። ይህ ማለት ዓለም አቀፍ ንግድ ከተዘጋ ሲንጋፖር እንደምናውቃት አገር ትተፋለች ማለት ነው። ስለዚህ ህልውናዋን ለማስጠበቅ ስትል አዳዲስ የንግድ ስምምነቶችን ለመፍጠር ትሰራለች ማለት ነው። ሌት ተቀን ትሰራለች። ለምሳሌ አሜሪካ ከወጣችበት ቲፒፒ የተባለውን ስምምነት ሲፒቲፒቲ በሚል አዲስ ስያሜ 11 አገሮችን በማስተባበር እንዲቀጥል አድርጋለች። ከደቡብ አሜሪካ የንግድ ህብረት እና ከፓሲፊክ አሊያንስ ጋር ስምምነቶችን ትፈጥራለች። በአውሮፓ ህብረት እና በኤዥያ ፓሲፊክ አገሮች መካከል የንግድ ድልድይ ለመገንባት ትጥራለች። ይሄ በጣም ተስፋ ሰጪ ነው። ይሄም ማለት ዓለም ወደ ሁለት ተቃራኒ ጎራዎች ከመከፈል ይልቅ ይበልጥ ውስብስብ የሆነች ነው ማለት ነው። አዎ፣ ባለም ብዙ ማዕከል የሆነች ነው። እሺ፣ አሁን ወደ መጨረሻው ግን በጣም ወሳኝ ወደ ሆነው ጉዳይ እንምጣ። ቻይና። አሜሪካ ከፍተኛ ታሪፍ ብትጥልባትም የቻይና የውጭ ንግድ ማደጉን ቀጥሏል። ይህ እንዴት ሊሆን ቻለ? እዚህ ላይ የምንጋፈጠው ከመጠን ያለፈ የማምረት አቅም የሚለውን ግዙፍ ችግር ነው። ይህንን ለመረዳት ለረጅም ጊዜ የቆየውን የዓለም የሥራ ክፍፍል ማየት አለብን። ለምሳሌ አውሮፓ ምርትን ለቻይና፣ ኃይልን ለሩሲያ፣ ድህነትን ደግሞ ለአሜሪካ ሰጥታ ነበር የምትኖረው። ይህ ሞዴል አሁን ፈርሷል። ሙሉ በሙሉ ፈርሷል። ቻይና ላለፉት 10 ዓመታት የዓለም ፋብሪካ ነበረች። እናም ዓለም ሊጠቀምበት ከሚችለው በላይ የማምረት አቅም ገንብታለች። ታዲያ የድሮ ስርዓት ሲፈርስ ይህ ሁሉ የማምረት አቅም ወዴት ይሄዳል? ይህ ነው ትልቁ ጥያቄና ስጋት። ለምሳሌ የቻይና የመኪና ኢንዱስትሪን እንውሰድ። አቅሙ በጣም ግዙፍ ነው። አሜሪካና አውሮፓ ለቻይና መኪኖች ገበያቸውን ከዘጉ ቻይና ይህንን ሁሉ ምርት የት ትወስደዋለች? በአገር ውስጥ ገበያዋ ብቻ ልትሸጠው አትችልም። ስለዚህ ይህ ግዙፍ የማምረት አቅም ወደ ሌሎች ገበያዎች በዝቅተኛ ዋጋ ለመግባት ይሞክራል። ይህም ትልቅ የንግድ ውዝግብ ይፈጥራል። ታዲያ መፍትሄው ምንድን ነው? የሚኒስትሩ ወደፊት ተኮር እይታ 2 መፍትሄዎችን ይጠቁማሉ። አንደኛ፣ ቻይና ራሷ መሰረታዊ ለውጥ ማድረግ አለባት። ከውጭ ንግድ ጥገኝነት ወጥታ የአገር ውስጥ ፍጆታዋን ማሳደግ አለባት። ዜጎቿ የበለጠ እንዲሸምቱና እንዲጠቀሙ ማለት ነው። አዎ። ሁለተኛውና ለቀሪው ዓለም ወሳኝ የሆነው ነጥብ፣ ዓለም የቻይናን የማምረት አቅም በአግባቡ መጠቀም አለበት። ለምሳሌ እንደ አፍሪካ እና ደቡብ አሜሪካ ያሉ አህጉራት ለመሰረተ ልማት ግንባታ፣ በተለይ ለአረንጓዴ ኃይል ማመንጫዎች ይህንን የማምረት አቅም ሊጠቀሙበት ይችላሉ። ይህም የሁሉንም ወገን ችግር ይቀንሳል ማለት ነው። የቻይናንም ችግር ይቀንሳል፣ የዓለምንም የልማት ፍላጎት ያሟላል። እንግዲህ የዛሬውን ሰፊ ውይይት ስናጠቃልለው ዓለም ትልቅ የሽግግር ወቅት ላይ እንደሆነች ግልጽ ነው። በአሜሪካ ይመራ የነበረው የድሮ ስርዓት በመሰረቱ ተለውጧል። ይህም ወደ ተበታተነና ይበልጥ አደገኛ የሆነ ዓለም መርቶናል። ፍጹም። በአሜሪካና ቻይና መካከል ያለው ጥልቅ መተማመን ማጣት የዓለምን የጋራ ችግሮች ለመፍታት ትልቅ እንቅፋት ሆኗል። ሆኖም ሁሉም ነገር ተስፋ አስቆራጭ አይደለም። ከሁለቱ ግዙፎች ፍክክር ውጪ ብዙ አገሮች በሕግ ላይ የተመሰረተ ዓለም አቀፋዊነትን ለማስቀጠል እና አዲስ የትብብር መረቦችን ለመፍጠር ጠንክረው እየሰሩ ነው። በቃ ዓለም ግልጽ መሪ በሌለበት የሽግግር ወቅት ላይ ትገኛለች። አዎ፣ ቁልፉ ነገር በድንጋቴ ከመንቀሳቀስ መቆጠብ፣ የረጅም ጊዜ አዝማሚያዎችን መረዳት እና በዚህ አዲስ አለመመጣጠን ውስጥ የሚፈጠሩትን ዕድሎችን መፈለግ ነው። ለአድማጭ አንድ የመጨረሻ ጥያቄ ትተንለፍ። የውጭ ጉዳይ ሚኒስትሩ ይህ ሁሉ ችግር የተከሰተበት አንዱ ምክንያት የነፃ ንግድ አራማጆች የግሎባላይዜሽንን ጥቅም ለአካባቢው መራጮች በሚገባ ስላላስረዱና ጥቅሙን ፍትሐዊ በሆነ መንገድ ስላላከፋፈሉ ነው ብለዋል። ይህ ለወደፊቱ ወሳኝ ጥያቄ ያስነሳል። አሁን የተገነቡ ያሉት አዲስ ዓለም አቀፍ የትስስር አይነቶች የድሮውን ስህተት ከመድገም እንዴት ሊቆጠቡ ይችላሉ? የትብብርና የንግድ ጥቅሞች ለሁሉም እንዲደርሱ ማድረግ እንዴት ይቻላል? ይህ ለቀጣይ ውይይት የሆነ ነጥብ ነው። ስለተከታተላችሁን እናመሰግናለን።
የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን ባድዋ በማይጨው ጀግኖች ሞቱላት ሕፃን ሽማግሌ የተሰየፈላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን ስራይ ደረስ ወንዱ በሮም የቆመላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ የምላት ጥቋር አፍሪካዊት ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ኢትዮጵያ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መመኪያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ኢትዮጵያ ናት እንኳን